ሞቼም ቢሆን በቃ እንደሱ ተኝተህ ነው የምታይ? ምንም ድንጋጤ የሚባል ነገር አልፈጠረብህ? ምን አይነት ጨካኝ ሰው ነህ? እያንዳንዱ ድርጊት ተመሳሳይ አጽፋዊ ምላሽ ይገጥመዋል እንዲል ፊዚክስ አንቺ በኔ ላይ ሳቅሽ፣ እዚሁ ፊቴ በሳል ተንደፋደፍሽ። ይሄው ነው ይሄው ነው። ወይኔ በስንቱ ይሄው ነው ብዬ አረፍተ ነገር መዝጋት ጀመርኩ። ተበላሸው። ምን ቀረኝ? ክብረት ይስጥልኝ ማለት ብቻ እኮ ነው የቀረኝ። ይልቅ ክብረት ይስጥልኝ ብለህ ንግግርህን ብትጀምር ጥሩ ነው። ምትወጂኝ ይመስለኝ ነበር። ይልቅ አሁን አርፈሽ አተኝም? እኔም ንግግሬ ልጨርስበት። አንተ እውነትህን ነው ትክክል የተናገርከው። ምኑ? ከእያንዳንዱ ስኬታማ ወንድ ጀርባ አንዲት ሴት አለች ያልከው። ያ መቼም ስኬት በባህሪው ና ተመልከታቸው። ና ምንድን ነው ያቸው? እነዚህ እነኚህ ልታሳይ ነው ከዛ ድረስ ያስመጣሽ? ከዚህ ጋር እንደ መጣከው ከአዲሱ ገበያ መጣከው ነው የምትመስለው። መቼም ደህና ነገር ማየት አይና አይወድልህም አይደል? ምንድን ነው ደህና ነገር? እንግዲህ አዲስ ተጋቢዎች ይሆናሉ። አዲስ ተጋቢ መሆን ብርቅ ነው። እኛም እኮ አዲስ ተጋቢ ሆነ እናውቃለን። ባንዶ ግን እንደዚህ አልሆነም። እነኚህ ምን ሆኑ? ደያቸው እስቲ ደስ አይሉ? አዝሏት እኮ ደረጃውን እየወጣ ነው። እግር አላት። ምን ሰው ላይ አንጠለጥላታል? አሁን ይሄ ምን ይሉታል? እስቲ እንደው በሞቴ ምን ይባላል ይሄ? አሁን ይሄንን ነው እንግዲህ ከአንድ ስኬታማ ወንድ ጀርባ አንድ ሴት አለች ማለት። በጀርባው ስላዘላ ስኬታማ አልሽው? ቢያንስ የፍቅር ህይወቱን አሳክቷል። እኔ ደግሞ የማውቀው ፍቅር ደበቅበቅ ሸፈንፈን ሲል ነው የምወደው። መዋደዳችንን ደበቅበቅ አድርገን እንዳለው ዘፋኙ። ማን ያለው? ዘፋኙ ነው። ማንም እንዲህ ያለ የለም። እስቲ በለው ዘፈኑ። ልበለው? በለው እንዴ መዋደዳችንን ደበቅበቅ አድርገን ቆይ ተምታተው ከሌላ ሰው መዋደዳችንን ደበቅበቅ የሆነ ቀን ማታ ባለፈው ሳምንት መሰለኝ ከስራ ምሽቼ ወደ ቤት ገባሁ እና ትንሽ ደክሞኝ ነበር። በስንቱ ሳሎን ነበር። እንደ ድንገት የሆነ ሀሳብ ይዞኝ መስኮት ዳር ሄጄ ቆሜ ወደ ውጭ ማየት ጀመርኩ። ልክ የዚህ ሰዓት አካባቢ መሰለኝ ልጁ ልጅቷን አዝሏት ወደ ቤት ሲገባዩ ምላ የመጀመሪያ ቀን ምንም አልመሰለኝም ነበር። በሁለተኛ ቀን እንደ ድንገት ደግሜ ሳይ ግን የሆነ ደስ የሚል የሚያስቀና ነገር አላቸው። ፍቅራቸው ደስ ይላል፣ ልጅነታቸው ደስ ይላል፣ እምነታቸው ደስ ይላል፣ ተስፋቸው ደስ ይላል። ዛሬ ግን ሳይ 6ኛ ቀን መሰለኝ። ጨለማ ነው፣ ምንም አይታይም። ትንሽ ጠብቅ። አሁን ኮሪደሩን ወጥተው ይጨርሳሉ። መብራት በራ አይደል? አዎ። መጋረጃም የላቸው፣ ገመና የሚባል ነገር አያውቁ። ከገቡ አዲስ ናቸው፣ ብዙ ቃል አሟሉ። አሁን ወንበሩ ላይ ያስቀምጣታል። አስቀመጣት አይደል? አስቀምጧት ጥሏት ሄደ። የታይታ ፍቅር አላልኩሽም? እቤት ሲገባ ረሳው። እስቲ አትቸኩል። አሁን በመዘብዘፊያ ውሃ ይዞ ይመጣል። እንዴ አንቺ እውነትሽን ነው? መዘብዘፊያ ይዞ መጣ? ቆይ አንቺ እዚህ ነው እዛ ነው የምትኖሪው? ምን ሊያደርግ ነው? ሊደፍቃት ነው እንዴ? ቀሪውን ራስህ ያው እግሯን ሊያጥባት ብቻ እንዳይሆን። ይሄ እግር አጣቢ ወንድ አሰዳቢ ማዘሉ ሳያንስ እግሯን ያጥባል።
መች ተራመደችበትና ነው? ፍቅር የሚያውቅ ወንድ እንግዲህ እንዲህ ነው። አንቺ ግን ምን ስትይ ነው ይሄን ሁሉ የሸመደድሽው? ኧረ አንድ ቀን በአጋጣሚ ነው። በቃ ማየት ብቻ። ታዲያ ከማየት ውጭ ሌላ ምን አደርጋለሁ? እንደነሱ አይነት ትዳር በኖረኝ ብለሽ አልተመኘሽም? ማለት ምን ትርጉም ያስፈልጋል? ቀጥተኛ ጥያቄ እኮ ነው የጠየቅኩሽ። ኧረ እኔ ምን ንግግርህን እኮ ጽፋ አልጨረስክም። እሺ በቃ ከአንድ ስኬታማ ወንድ ጀርባ አንድ ሴት አለሽ ብለህ ጻፍ። እሺ ከጀርባ ያለው ሴት እኔ ልሁን? አንዳንድ ጊዜ አንዳንድ ሰው ባለ ትዳር ማለቴ ነው የእገሌ አይነት ትዳር በኖረኝ ብሎ ሲመኝ ይገርመኛል። ምን ማለት ነው? የእገሌን አይነት ሚስት በኖረኝ ማለት አይደለም? ሴቷስ የገሌን አይነት ትዳር በኖረኝ ማለት የገሌን አይነት ባል በኖረኝ ማለት አይደለም? ለኔ ለበስንቱ ይሄ ጤነኛ አስተሳሰብ አይመስለኝም። ይሄ በሽታ፣ የሰው ባል የሰው ሚስት መመኘት በሽታ። ልዘለሻ ዘለሽ? አዎ። ለምንድን ነው የምታዝለኝ? መታዘል አይደል እንደ ፈለግሽው? መታዘል እፈልጋለሁ አላልኩም? ግን አንተ ደስ ካለሽ ቆይ የት ድረስ ነው የምወስድሽ? እቺን ጥግ ጥጓን ወስዶ ወደ አልጋው ላይ ብትመልሰኝ ይቻላል። ቤቱ ሰፊ ቢሆን ጥሩ ነበር። አይሽ ረጅም መንገድ እንዳዝልሽ። ይሄ ቤት ጠበብ አይደል? ስንገባ ግን እኮ እንደዚህ አልነበረ። ሰፊ ቤት ሳያስፈልገን አይቀርም። ቤት መግዛትም መገንባትም ከባድ ነው። በስ እንጂ ነሽ ከቤት ጋር የምትዩ የቤት ነገር ከባድ ነው። ምንድን ነው አናቴ ላይ ቆምሽው? ታዝለኝ ነበር አይደል? በይ ነይ ቼ ወይ እንጂ ቅድም ወፈርኩ ነው ያልሽኝ? የእውነት ወፍረሻል እንዴ? ወፈርኩ እንዴ? አያድርገውና ብትወፍሪ ብትከብጂኝስ? እንደውም አንድ ነገር ልንገርህ፣ አልፈልግም። ምኑ ነው የማትፈልጊው? መታዘሉን አልፈልግም። ለምን ነው የማትፈልጊው? በቃ መጀመሪያም አልፈልግም ነበር። አንተ ነህ በግድ ልዘልሽ ያልከኝ። ታዲያ ቅድም ምንድን ነው ያልሽኝ? ምንም አላልኩም በሴ። ልጆቹ በጣም ደስ ይላሉ ነው ያልኩት። ልጆቹ ደስ ይላሉ ብቻ ነው ያልሽው? በጣም ነው ደስ የሚሉት። እኛስ? እኛ ምን? እኛ ደስ እንላለን እንዴ ማለት ነው። ማለት ለሚያየን ሰው ነው ወይስ ለሚያየን ሰው ደስ አንልም እንዴ? አንተ ምን ይሰማሃል? ደስ ምንል ይመስላል? እንጃ የሚያየን ሰው ምን ያስብ ይሆን? በመስኮት ለሚያየን ሰው? አይ በመስኮት ኧረ እንደውም በመስኮት እንኳን አላዩን። እንዲሁ ዝም ብሎ በባዶ ሳይሆን በባዶ ሳይሆን ሳምሪ ምን አለች? አይ በስንቱን ዝም ብሎ ሲያዩት ፌዘኛ ይመስላል። ፌዘኛ? እሷን ያለችው ሳምሪን ያለችው። ዝም ብዬ በስንቱን ሳየው የእሱ ፌዘኝነት ያንቺ ቁም ነገረኝነት አብሮ አይሄድም አለች። ኧረ ተይ ሳምሪ እንደዛ አይደለም ስላት አይ እሱ ፌዘኛ ነው አለች ሳምሪ። አብሮ አይሄድም ማለት የት ነው የምንሄደው? አብሮ ሳምሪ ያለችው ፌዘኛ ፌዝ አብሮ የማይሄዱ ነገሮች ደግሞ ሲታዩ ደስ አይሉ። ሳምሪ አለች እኔ አይደለም። ፌዘኛ ፌዝ ቁም ነገረኝነቱ በሳምሪ አስተያየት ላይ የእርሶ አመለካከት ምንድን ነው ቢያጋሩ?
ፌዘኝነት ማለት ይሄ ነው። እሺ ነትህ ከጥያቄዎች ጋር ያለ ትስስር ለዚህ ይጠቅማል። መልስ ፍለጋ ከመባዘን ይልቅ ጥያቄው ላይ ማነጣጠር አንዳንድ ጊዜ መፍትሄ ነው። አንዳንድ ጥያቄዎች ግን ልክ አይደሉም። ይሄ ለሰዎች ስንታይ ምን እንመስላለን የሚለው አይነት ጥያቄ ከኔ መጣብኝ። በዚህ በመስኮት ሾልኮ የገባ ጥያቄ ነው። ይሄም መስኮት ባልደፍነው እኔ በስንቱ አይደለም።